ሄርሜላና አብርሽ ቤት ሄጄ አብርሃምን ልጠይቅ በገባውበት ሰዓት ሄርሜላና አብርሽ ያየሁት ነገር እውነት ለመናገር አስደንግጦኛል። እናንተም ያንን ነገር ቪዲዮ ላይ በደንብ ተመልክታችሁታል፣ አዙራችሁታል፣ ብዙ ሼር አድርጋችሁታል፣ ምናምን ብዙ ነገሮችን አይቻለሁ። የምትልኩልኝም ነገር ስላለ ማለት ነው። መደንገጤ ያው ካሜራ እንኳን ኖሮ በካሜራ ፊት መደበቅ የማልችለው መደንገጥ ነው የደነገጥኩት። ገብቷችኋል አይደል? ሄርሜላ የዛን ቀን ከተመለከትኩኝ በኋላ ብዙ ነገሮችን በራሴ ሳሰላስል ሳወጣ ሳወርድ ምን ስል ነበርና ሄርሜላን ከአብርሽ ትንሽ በተወሰነ መልኩ የሆነ ገለል የምትልበትን ነገር የሆነ ነገር ብቻ መፍጠር እንዳለብኝ አይምሮ እየተሰማው ነው ያለው። አብርሽ እንዳይጎዳ፣ አብርሽ የሆነ ስሜት ውስጥ እንዳይገባ፣ አብርሽ የሆነ ነገር ውስጥ ብቻ አለ አይደለ አይምሮ ደብሮት ምናምን ነገር እንዳትመለከት ስለምትፈልግ በሚል ብዙ ነገሮችን ለሱ ማዋበል፣ የ500 ሺህ ብር ሰዓት መስጠት፣ የተለያዩ ጌጣጌጦችን ምኖችን ከሩታ በላይ እሷ ለመንከባከብ እያደረገች ያለችው ሁኔታ እንዳለ አውቃለሁኝ። ያ ተጋርዶብኝ ወይ ደግሞ አይኔ የሆነ ነገር ጋርዶት አይደለም አብርሽና ሩታ ይቀርና ሌላ ብዙ ሚሊዮን ብር አፍርተው በጣም በብዙ ቢሊዮን ብር አፍርተው ተፋተው ልጆች አሳድገው አንድ ምሳሌ ያነሳውላችኋል አይደለ? ገነት ንጋቱ ብያችኋለሁ። አርቲስት ገነት ንጋቱና ባለቤቷ ይሄው ለዚህ ደርሰዋል። ከረጅም ከ20 ዓመት ከ15 ዓመት ምናምን በኋላ ድጋሚ ለትዳር በቅተዋል ነው። ማርቆስን በተመለከተ ያው ብዙ ነገሮችን ከሩታ ጋር በተገናኘ ብዙ ነገሮችን እያደረገ ይገኛል። በተለይ ሩታ ወደ 80 ወደ ፍርድ ቤት ገብተው ያ ነገር ወደ 80 ከመቀደዱ ነገሮች ድምድም ብለው በቃ ንብረት ክፍፍል ማንኪያ ሹካ ተብለው እንደገና ደግሞ ያሉ በቃ ማስታጠቢያ ፖፖ ምናምን ተብለው ከመከፋፈላቸው በፊት ንብረታቸውን ብዙ ማለት ማርቆስ ጥሩ የሚያስብ ልጅ ነው፣ መልካም ሰው ነውና ብዙ ከሱ ብዙ ጠብቃለሁ። ብዙ የምጠብቀው ምንድነው እኔ አንድ ነገር እናንተ የምጠይቃችሁ ነገር ትንሽ ጊዜ ስጡኝ። በእኔ በበኩሌ ለኔ ሩታና አብርሽ የሚገናኙበት ከዛ በጨማሪ ደግሞ ምናልባትም ሄርሜላ ላትኖር የምትችልበትን ነገር ሁለቱ ተገናኝተው ብቻ የሆነ ነገር የሚደረግበትን ነገር ለማድረግ ትንሽ ጊዜ እንድትሰጡኝ እፈልጋለሁ። ትንሽ ጊዜ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለውን እግዚአብሔር የተመሰገነ ይሁን። ያው ረጅም ጊዜ ሆኖናል ከተገናኘን። ምናልባት በተለያየ ቤት ተገናኝተን ሊሆን ይችላል። በዚህ ቤት ግን ትንሽ ቆየት ብለናልና ዛሬ ያው አንዳንድ ነገሮችን ለእናንተ ላሳውቃችሁ ወይ ደግሞ አንዳንድ ነገሮችን ልነግራችሁ ነው የመጣሁት። በተለይ አብርሽና ሩታን በተመለከተ ሁለቱ ለፍቺ ከደረሱ በኋላ ብዙ እናንተ ማታውቋቸው ወደ ሚዲያ ያልመጡ ነገሮች እነሱንም አስመልክቶ ከዛ በተጨማሪ ደግሞ እኔም እንደ ጓደኝነታችንና እንደ ወዳጅነታችን ብዙ ነገር አብረን እንደማሳለፋችን ደግሞ ላደርግ ካሰብኳቸው ነገሮች ውስጥ የተወሰኑትን ላካፍላችሁ ነው ዛሬ የመጣሁትና ይሄንን ቪዲዮ እስከመጨረሻ ድረስ ተመልክታችሁ የራሳችሁንም ሀሳብ እንድትሰጡ ፈልጋለሁና ቤተሰቦቼ እውነት ለመናገር ለመስቀል ወደ ቡታጅራ ሁላችንም መተን ነበረ። እኔም አብርሽም ብሩኬም አቤላም አብረን መተን ነበረ። ቡታጅራ ላይ ከመጣን በኋላ ብዙ ነቀፌታ፣ ብዙ ስድብ፣ ብዙ ማንቋሸሽ፣ ብዙ ነገሮችን አስተናግደናል። ምክንያቱም ሰው በእኛ ቦታ ሆኖ ነገሮችን ስለማይመለከት ብዙ ነገሮች ልንፈርድባቸውም አንችልም። ቡታጅራ ላይ በጣም ብዙ አይነት መንግልቶችን ብዙ አይነት ስድቦችን አስተናግደናል። በተለይ እንደዚህ አብረን በምንውልበት ሰዓት አብረን መብላት መጠጣት በምንልበት ሰዓት ያው እንደ ድሮ ልጅ እያለንም ከዛ በፊትም ብዙ ነገሮቻችን ከልጅነታችን ጀምሮ በዓላቶችን አብረን ስለምናከብር በዓላቶችን አንዴ እኔ ቤት አንዴ እነሱ ቤት አንዴ እንትና ቤት እያለን ብዙ በዓላቶችን ስላከበርን አሁንም ምንም እንኳን የሀሳብ መግባባት ባይኖረን ምንም እንኳን የሀሳብ መጋጨት እርስ በእርስ በተወሰኑ እንትኖች ብንባባልም ከአንገት በላይ በመሆን ብዙ ነገሮችን አብረን አሳልፈናል። በዓላትን ኪዩንም አግኝተነዋል። አንዳንድ ወሬ ያወርቶናል። አንዳንድ ነገሮች ያጠፋቸውንም ጥፋት ነግሮናል። እንደዚህ አይነት ጥፋት ደግሞ እኔ በኪያ በኩል እኔ እንደ ጥፋተኝነት የሚሰማው ነገር ከሆነም ቪዲዮ ላይ እንደተመለከታችሁት ይቅርታ እንዲጠይቅ ሩታንም ሆነ አብርሃምን ማንኛውንም ሰው ይቅርታ የጥፋተኝነት ስሜት ከተሰማው እንዲጠይቅ ተናግሬ ያለው ፕላስ ደግሞ እዚህ አንዳንድ ነገሮችን ተመልክቼ ነበረ ከአዲስ አበባ የመጣሁት። በተለይ ሄርሜላና አብርሽ ቤት ሄጄ አብርሃምን ልጠይቅ በገባውበት ሰዓት ሄርሜላና አብርሽ ያየሁት ነገር እውነት ለመናገር አስደንግጦኛል። እናንተም ያንን ነገር ቪዲዮ ላይ በደንብ ተመልክታችሁታል፣ አዙራችሁታል፣ ብዙ ሼር አድርጋችሁታል፣ ምናምን ብዙ ነገሮችን አይቻለሁ። የምትልኩልኝም ነገር ስላለ ማለት ነው። መደንገጤ ያው ካሜራ እንኳን ኖሮ በካሜራ ፊት መደበቅ የማልችለው መደንገጥ ነው የደነገጥኩት። ገብቷችኋል አይደል? በካሜራ ፊት መደንገጥ የማልችለውን ነገር ማስመሰል የማልችለው መደንገጥ ነው የደነገጥኩት። እሱንም ተመልክታችኋል ብዬ አስባለሁና
ያው እኔ በአቅሜ አንዳንድ ነገሮችን ለማድረግ ወስኛለሁ። በተለይ ሄርሜላ የዛን ቀን ከተመለከትኩኝ በኋላ ብዙ ነገሮችን በራሴ ሳሰላስል ሳወጣ ሳወርድ ምን ስል ነበርና ሄርሜላን ከአብርሽ ትንሽ በተወሰነ መልኩ የሆነ ገለል የምትልበትን ነገር የሆነ ነገር ብቻ መፍጠር እንዳለብኝ አይምሮ እየተሰማው ነው ያለው እውነት ለመናገር እና ብዙዎቻችሁም ትደውሉኛላችሁ ያለው ነገር ትነግሩኛላችሁና እኔም የወንድምነቴን እንደ ሩታም ካለን ቀረቤታ እንደ አብርሽም ካለን ቀረቤታ አንፃር ሄርሜላ ብዙ ነገሮችን እያደረገች ነው ያለችው። አሁን ላይ ምናልባትም የሷ አብርሽ እንዳይጎዳ አብርሽ የሆነ ስሜት ውስጥ እንዳይገባ አብርሽ የሆነ ነገር ውስጥ ብቻ አለ አይደለ አይምሮ ደብሮት ምናምን ነገር እንዳትመለከት ስለምትፈልግ በሚል ብዙ ነገሮችን ለሱ ማባበል የ500 ሺህ ብር ሰዓት መስጠት የተለያዩ ጌጣጌጦችን ምኖችን ከሩታ በላይ እሷ ለመንከባከብ እያደረገች ያለችው ሁኔታ እንዳለ አቃለሁኝ። ያ ተጋርዶብኝ ወይ ደግሞ አይኔ የሆነ ነገር ጋርዶት አይደለም ቢሆንም ግን ያው ብዙ ከዚህ በላይ የምትሆኑ ፋሚሊዎች ስላላችሁ ምክንያቱም ከ500 ሺህ ብር ሰዓት ከዛ በላይ የምታረጉልን ፋሚሊዎች አድናቂዎች ወዳጆች ስላላችሁ ይሄ ነገር ለኔ ብርቅ አይደለም። ይሄ አሁን ለአብርሽ እየተደረገ ያለው ነገር ለኔ ብርቅ አይደለም እና በዛ ልክ ነበር እያሰብኩት የነበረው። ግን እኔ አንድ ነገር እናንተ የምጠይቃችሁ ነገር ትንሽ ጊዜ ስጡኝ። በእኔ በበኩሌ ለኔ ሩታና አብርሽ የሚገናኙበት ከዛ በጨማሪ ደግሞ ምናልባትም ሄርሜላ ላትኖር የምትችልበትን ነገር ሁለቱ ተገናኝተው ብቻ የሆነ ነገር የሚደረግበትን ነገር ለማድረግ ትንሽ ጊዜ እንድትሰጡኝ እፈልጋለሁ። ትንሽ ጊዜ ማለት ነው። ቃል እገባላችኋለሁ ያንንም ነገር ይሄ የሆነ ሁለቱ ሩታና አብርሽ የሚገናኙበት የሆነ ብቻ አላ የሆነ ሌላ ነገር ምናልባትም አይታችሁት በማታውቁት ወይ ብቻ በሆነ ሲስተም ሁለቱ የሚገናኙበት መንገድ እንደምፈጥር ልቤ ይነግረኛል ከጓደኞቼ ጋር በመሆን ማለት ነው። ለዛም ትንሽ ጊዜ እንድትሰጡኝ እናንተን ማጸናችኋለሁ ጠይቃችኋለሁ። ይሄንንም ነው አንደኛ ነገር ልነግራችሁ የመጣሁት። ከዛ በተጨማሪ ደግሞ ብሩኬና አቤላ ብዙ ነገሮችን እያበላሹ ያግማሙ የሆነ ነገር እያረጋችሁ ነው እያላችሁ ያላችሁት ነገር እኔ ከብሩክና ከአቤላ ጋር አሁን ላይ በቅርበት እያወራን ያለ ነው። ምናልባትም እናንተ ከዚህ በፊት ያደረጉት አብርሃምን ይጠቅማል ብለው ያሰቡት ነገር ወይ ደግሞ ለአብርሃምን የሆነ ጥሩ ነገር አይምሮ ላይ ወይ ደግሞ የሆነ ነገሩ ላይ ይፈጥራል ብለው ያሰቡት ነገር ግን እሱን ጎርቶ የተገኘ ነገር እንዳለ አይነት ስሜት ይሰማኛል። ግን አሁን ላይ ለአብርሽም ለሩታም ከአቤልና ከብሩኬ ባሻገር ማንም እንደሌለ ልነግራችሁ እወዳለሁ። ማንም እንደሌለ በቁም ነገር ከልቤ ማለት ነው። ከነሱ ጋር አይደለም ውለው ከነሱ ጋር አይደለም አብረን የምንውለው የምናረገው ምናምን አብረን ነው የምንበላው የምንጠጣው። ገባችኋ? ለአብርሽና ለሩታ ከነሱ በላይ ማንም ሊሆንላቸው እንደማይችል በግልጽ ልነግራችሁ እወዳለሁ። ዛሬ አብርሽና ሩታ መፋታት አይደለም መመልከት ያለባችሁ። ሁለቱም የሚያስተሳስር ምን አለ? ልጅ አለ። ገባችሁ? ሁለቱም የሚያስተሳስር ልጅ አለ። ይሄ ልጅ ደግሞ አስታራቂ ነው ይባላል። ልጁ ደግሞ እንደሚያስታርቃቸው በዚህ ልጅ ምክንያት ደግሞ እንደሚታረቁ 100% እርግጠኛ ነኝ። አይደለም አብርሽና ሩታ ይቀርና ሌላ ብዙ ሚሊዮን ብር አፍርተው በጣም በብዙ ቢሊዮን ብር አፍርተው ተፋተው ልጆች አሳድገው አንድ ምሳሌ ያነሳውላችኋል አይደለ? ገነት ንጋቱ ብያችኋለሁ። አርቲስት ገነት ንጋቱና ባለቤቷ ይሄው ለዚህ ደርሰዋል። ከረጅም ከ20 ዓመት ከ15 ዓመት ምናምን በኋላ ድጋሚ ለትዳር በቅተዋል። ገባችሁ? እነዚህ ነገሮችን ማሰብ መቻል አለባችሁ። ይህን ነገር በደንብ ባጽኖት ለነግራችሁ ወዳለው። ምክንያቱም ብዙ ትዳሮች ፈርሰው ብዙ ትዳሮች የማይገባበት ቦታ የማይነጋገር ንግግር የሆነ የሚያቃርን ደግሞ የሚያቃቀር አይነት ንግግርም ተነጋግረው የታረቁ ከፍቺ እንደገና ተመልሰው 80ቸውን ቀደው የነበሩ እንደገና 80 ተፈራርመው በአዲስ በድግስ በፕሮግራም በምን ፏ ባለመልኩ የተጋቡም ሰዎች ስላሉ በዛ ነገር ሐሳብ አይግባችሁ የምላችሁ ሁኔታ አለ። እኛም ቡታጅራ ከመጣን በኋላ ብዙ ነገሮችን ከአብርሽ ጋር ቁጭ ብለን ለማውራት ምናምን ሞክረን ነበረ የሆነ አንዳንድ ነገሮችን። ምክንያቱም ቡታጅራ አብርሃም በመጣበት ሰዓት ከብዙ ሰዎች ከተለያዩ ሰዎች የደረሰበት አንዳንድ አልባሌ ንግግሮች ምናምን እንደዚህ የሚሉ ነገሮች ነበሩ። ግን የአብርሃም ትልቅነት የተረዳውበት እነዛን ነገሮች ችላ ብሎ በማለፍ አንዳንዴ ደግሞ ዋጥ በማድረግ ወደ ሰፊነቱን ተመልክቼበታለሁ። እዚህ አብረንም ሆነን አንዳንድ ሰዎች የማይሆን ነገር ሲናገሩት ዝም ብሎ ያለፈበት ሁኔታ ሰውን ትሪት ያደረገበት መንገድ በጣም ቆንጆ ነውና በዛ በጣም ሪስፔክት አድርጌዋለሁ። ፕላስ ደግሞ እዚህ ያላችሁ ቡታጅራ ላይ ያሉ አንዳንድ ዩቲዩበሮች ነበሩና እነዛ ዩቲዩበሮች ደግሞ በምን አይነት ሁኔታ እንትን እያሉ እንደነበረ ለመግለጽም ከባድ ነው። ምክንያቱም አቤልና ብሩኬ ነው ሩታና እንትናን ያፋታት በሚል ደም ለመፋሰስ የሞከሩ ሰዎች አሉ። ይሄ ነገር ግን ትክክል አይደለም።
ምክንያቱም ብሩክና አቤላ አብርሽ የሆነ ነገር ውስጥ አይምሮ ውስጥ የሆነ ነገር እንዳይፈጠር እንደገና ደግሞ ምናልባት ሩም ላይ አይታችሁታል ብዬ አስባለሁ አብዛኞቻችሁና ሩም ላይ አቤልና ብሩኬ ባይደርሱለት ኖሮ ይሄ ልጅ ምን ውስጥ ሊሆን ይገባል? ብቻውን ሲሆን ሰይጣን ይገፋፋቸዋል። ወደ ምን ይገፋፋቸዋል? የሆነ ራሳችሁን ላይ ጉዳት እንድታደርሱ የሆነ ቦታ ሄዳችሁ ነገር እኔ በእውነት ነው የምላችሁ እኔ ማለት እኔ እነሱን ደግፌ ወይ የሆነ ነገር አንዳንድ ሀሳቦች አሉ የሚያቃረን የሚያጣላን የሚያጨቃጭቀን እስከ መኮራረፍም ድረስ የሚያደርሰን በተለይ ከአቤላና ከብሩኬ ጋር በጣም ማለት የሆነ አልባሌ ንግግርም ተነጋግረን እናውቃለን። ግን ያለፈው አልፏል። አሁን ደግሞ እኛ አንድ ሆነን ይሄንን የተባረከ ትዳር ይሄንን ምርጥ ትዳር የነበረ አሁን ወደ መጀመሪያ ወደ ነበረበት ባይሆንም በተወሰነ መልኩ እንዲመለስ አድርገን የምንሰራበት ሁኔታ አለ። ፕላስ ደግሞ እኔ ያው ከኦዲየንሶችም ከምንም አንፃር ሲነሳ ከነበረው ሀሳብ አንፃር አዲስ አበባ ወደ ገጠር ይዛው ስትመጣ ሄርሜላ ምንድነው አብርሽ የሆነ ስሜት ውስጥ እንዲገባ እኔም ባይዘው የነበርኩኝ ገጠር ላይ የተመለከታችሁትም ነገር ይኖራል ብዬ አስባለሁና ገጠር ከመጣሁኝ በኋላ ብዙ ነገሮችን ያው እንደማንኛውም እህት እንደማንኛውም ጓደኛ ከሱ ጋር ከኛም ጋር ከሁላችንም ጋር አብራ በልተን ጠጥተን ተዝናንተን ቤተሰቦቻችን ተመራርቀን እንደገና ደግሞ የሆነ በቃ መደረግ ያለበትን ነገሮች በሙሉ አድርገን የመጣነውና እውነት ለመናገር አብርሽና ሩታ ያለያያል የምለው የሆነ ሐሳብ የለም። እዛ ተደርጎ የመጣ ማለት ነው የተለየ ነገር እኔም በነቂስ ስከታተላቸው በደንብ ስከታተላቸው ነበረ እያንዳንዱን ሁኔታ። ግን አንዳንድ የደበሩኝ ነገሮች አሉ። በተለይ ይሄ በጓደኝነት ከሆነ በሄርሜላ በኩል አሁንም ቢሆን ላስጠነቅቃት ወይ ደግሞ እንደማስጠንቀቂያም ወይ ደግሞ እንደምንም ትበለው ግን ይሄ አጉል መላፋት አጉል እኔ ባለፈው በጣም ደንግጫለሁ። አይታችሁኛል። አጉል መላፋት አጉል መተሻሸት አጉል የሆነ ነገር መነካካት እሱ ነገር ከአንድ ከባለ ትዳር ሰው ጋር እንደዚህ አይነት ነገሮችን ማድረግ የሚጠበቅ አይደለምና ሄርሜላ ከዚህ ነገሯ እንድትቆጠብ በዚሁ አጋጣሚ ላስጠነቅቃትም ብቻ እንደ ትምህርትም እንደምንም ትውሰደው ብቻ ይሄን ነገር መናገር እፈልጋለሁ። ሌላው ነገር ደግሞ ማርቆስን ነው። ማርቆስን በተመለከተ ያው ብዙ ነገሮችን ከሩታ ጋር በተገናኘ ብዙ ነገሮችን እያደረገ ይገኛል። በተለይ ሩታ ወደ 80 ወደ ፍርድ ቤት ገብተው ያ ነገር ወደ 80 ከመቀደዱ ነገሮች ድምድም ብለው በቃ ንብረት ክፍፍል ማንኪያ ሹካ ተብለው እንደገና ደግሞ ያሉ በቃ ማስታጠቢያ ፖፖ ምናምን ተብለው ከመከፋፈላቸው በፊት ንብረታቸውን ብዙ ማለት ማርቆስ ጥሩ የሚያስብ ልጅ ነው፣ መልካም ሰው ነውና ብዙ ከሱ ብዙ ጠብቃለሁ። ብዙ የምጠብቀው ምንድነው ያስታርቃቸዋል ጋሽዬ ጋር በመሆን እንደገና ካሉ ሽማግሌ ሲላኩ ከነበሩ ሰዎች ጋር በመሆን እንደገና ደግሞ ሰፈር ላይ ያሉ ከሚባሉ ሽማግሌዎች ጋር በመሆን ሁለቱን የሚያስታርቅበት ወደ ፍርድ ቤት ከመግባቱ በፊት ነገሮች ተሻክሎ በኦዲየንሶች ሁለት ጎራ የተከፈሉ ኦዲየንሶች አሉ አሁን ላይ የምመለከተው ማለት ነው። እነዚህ ኦዲየንሶች ይሄንን ነገር አራግበው አፋጥነው ወደ እርምጃ ወይ ደግሞ ወደ እንትን ከመግባታቸው በፊት ወደ ፍርድ ቤት ከመግባታቸው በፊት እንደምንም ብለን እኛ የሀገር ሽማግሌዎች እናውቃለን። እነማንማ ሀገር ሽማግሌ ስንት ባለትዳሮችን ወደ ከፍቺ 99% ተፋተው 1% በቀረው 1%ቷን በየቀኑ በመመላለስ ምን በማለት የመለሱ ሽማግሌዎችን ስለምናቅ ሽማግሌዎችን የመሰብሰብ ምናምን ነገር አላፍተናም እንዳለብን አውቃለሁኝ። ከዛ በፊት ግን ምንድነው ማድረግ ያለብኝ እኔ ቤተሰቦቼ ሁለቱ የሚገናኙበትን የሆነ ነገር ይፈጠራል ብያቸዋለሁ። እመኑኝ ቃሌ ነው። ሁለቱ የሚገናኙበት የሆነ ነገር ሁለቱ ብቻ ቁጭ ብለው የሚወያዩበት ሁለቱን አንድ የሚያደርግ ነገር እንደሚፈጠር ሩቅ አይደለም። ይሄ ነገር ሩቅ አይደለም፣ እመኑኝ። ሌላው የሩታ ወንድሞች ደግሞ አሁን ላይ አዲስ አበባ በነበርንበት ሰዓት እንግዲህ ብዙ ነገር ብሩኬና አቤላ ከሩታ ወንድሞች ጋር ውሎ አዳራቸውን አድርገው ነበረ። ስራ ሳይኖራቸው ቀርቶ አይደለም። ብሩኬን ብትሉት አቤልም ብትሉት የራሳቸው ግል ቢዝነስ ያላቸው ሰዎች ናቸው። ነጋዴዎች ምኖች ናቸው። ብሩኬም አቤልም ማለት ነው። በራሳቸው በደንብ ተፍ የሚሉ የሚሯሯጡ ምናልባት የምታውቋቸው ሰዎች ትኖራላችሁ ብዬ አስባለሁ። እንደዚህ በንግዱ ዘርፍ ላይ በምናምን ዘርፍ ላይ ሲሰሩ የምታውቋቸውም በስራ አማካኝነት የተገናኛችሁ ሰዎች ልትኖሩ ትችላላችሁና የራሳቸው ኑሮ ሳያሳስባቸው ቀርቶ ሳይሆን ያኔ አበላሽታችኋል እንጠቅማለን ብለው ወይ ደግሞ ጥሩ ነገር እናደርጋለን ብለው ሲያደርጉ አበላሽታችኋል የተባሉበትን እውነትም ተበላሽቷል። ይሄንን መካድ አልፈልግም። ብዙ ነገሮች ድምልቅልቅ ብለዋል፣ ተበላሽታችኋል። ግን አበላሽታችኋል የተባሉ ስማቸውን ወይ ደግሞ አበላሽታችኋል ተብሎ የተባለበት ነገር እስኪመለስ ድረስ ደግሞ ተኝተው እንደማያድሩ አውቃለሁ። ያለባቸውን ጭንቀት ለሊቱን እስከ መቃዠት ድረስ የሚደርሱበት ሁኔታ አለ እውነቱን ለማታረቅና
በተለይ ከኖቤልና ከአቡሻ ጋር ብዙ ጊዜያቸውን እያሳለፉ ስለሆነ ለነሱም ጊዜ እንድትሰጧቸው ፈልጋለሁ። ምክንያቱም በጊዜ በብዙ 9 ወር የፈጀ ነገር ነው አይደለ? ሩታና አብርሽ ለዚህ የደረሱበት ምክንያት 9 ወር የፈጀን ጊዜ በአንድ ሳምንት ወይ ደግሞ በአንድ ቀን የምታስተካክሉበት ሁኔታ የትም ሀገር የለም። 9 ወር የፈጀ ነገር ምን አይነት ሚራክል ቢመጣ ነው? 9 ወር የፈጀ ነገር በአንድ ሳምንት ወይ ደግሞ በ15 ቀን ሊፈታ የሚችለው። ስለዚህ ትንሽ ጊዜ ስጧቸው። እነሱም ይሄ ነገር እንደሚያስተካክሉትም እንደሚስተካከልም ተስፋ አደርጋለሁ። ግን አንዳንድ ኦዲየንሶች እንደማስጠንቀቂያም እንደምንም አድርጌ የምነግራችሁ ነገር በቃ እረፉ። ብዙ ነገሮችን እዛ ጋር እየለኮሳችሁ ላይቭ እየከፈታችሁ እንትናን ፎቶ መዘቅዘቅ እንትናን ማድረግ አይገባም። እረፉ በቃ። አንድ ሰው ካጠፋ በኢንቦክስ ገብታችሁ እንደዚህ አጥፍተሃል የሚከራከራችሁ ሰው የለም። 100% ምላችሁ። አሁን ለምሳሌ እኔ እዩ ነኝ አይደለ? እዩ የነ ጥፋት ካጠፋ እዩ ይሄ ነገርን አጥፍተሃል፣ ይሄ ነገርን ማስተካከል አለብህ እዩ ከተባልኩኝ ወደፊት ወደ ኋላ ሳልል ያንን ነገር ለማስተካከል ሁሌም እጥራለሁ። እነሱም እንደዛ ነው። አንዳንዴ ደግሞ እልህ መጋባት የሚባል ነገር አለ። እልህ መጋባት ስላችሁ አጓጉል እንደዚህ ገላችኋለሁ፣ እንደዚህ ያጠፋችኋለሁ ምን ስትሏቸው እስኪ ያጥፉና እንደዚህ ተብሎ እልህ የሚጋቡበትም ሁኔታ ስላለ ኦዲየንሶች፣ አንዳንድ ሰዎች እረፉ፣ ተጠንቀቁ። በቃ እንደ ማስጠንቀቂያም እንደምንም ነው። ይሄ እንደ መልእክትም እንደ ወንድማዊ መልእክትም እንደ ጓደኛም ብታይ ማየት ትችላላችሁ። እሱን እንድታስቡበት ነው የምፈልገው። ቤተሰቦች ያው በስተመጨረሻ ማለት የምፈልገው ሩታ ያጥሮፍ አትስማሽ ብለው አክብረውላታል እህቶቻችን በቃ እነ ጽጉ እነ ቤዚ በቃ እነ ቡዜ ሁሉም ተሰብስበው አክብረውላታልና ይሄ ደግሞ ማለት በጣም የመውለጃ ጊዜ ሲቃረብ ነውና እንደዚህ አይነት ነገር ፕሮግራም የሚዘጋጀው ምናምንና ኦልሞስት ትንሽ ቀን የቀረው ለመውለድ ትንሽ ቀን ማለት ነውና ምናልባትም ሴት ልጅ ከነቃጭሏ ይባላል ወይስ ወንድ ልጅ ከነቃጭሉ? ከሁለቱ አንዱ ወንድ ልጅ ከነቃጭሏ የሴት ልጅ ከነቃጭሏ የምናይበት ጊዜ ሩቅ አይደለም ብዬ አስባለሁ። እና ደግሞ እኛም በቅርብ ርቀት ደግሞ ሩታን እንደምንወዳት እህታችን አብርሽም እንደ ባል እንደ አባት እንደ ልጅ አባት ብዙ ነገሮችን በቅርብ ርቀት እንዲከታተል እኛም በቅርብ ርቀት እንድንከታተል የምንከታተል ይሆናል። ያን ነገር ደግሞ በተቻለን አቅም ሩታ ያለችበትን ሁኔታ በሚዲያም በምንም እናንተ የምትወዷት ሩታ እኛም የምንወዳት እህታችንን በቅርበት ወደ ሚዲያም በምንም ነገር አድርገን እንደምናመጣት ተስፋ እናደርጋለን። አንድ ቆንጅዬ ልጅ ከሷ እንደምናገኝ ደግሞ ተስፋ እናደርጋለን። ምናልባትም ያው ምታይት ይሆናል ያው የቅርብ ጊዜ ስለሆነ ማለት ነው። ሌላው ነገር እዚህ ከመጣን በኋላ በአረን በአሪፍ ሁኔታ ከቤተሰቦቻችን ጋር አክብረናል። እናንተም ጋር ከቤተሰቦቻችሁ ጋር አሪፍ እንዳከበራችሁ ተስፋ አደርጋለሁኝ። ይሄ በተለይ የመስቀል ድባብ ወደ ጉራጌ ክልል ምናምን ነገር መጥተው አንዳንድ እንግዶች ከኛ ጋር አብረው እንደዚህ ክብረ በዓሉን ያከበሩ ሰዎች ነበሩና በአሪፍ ሁኔታ እንዳከበሩ ተስፋ አደርጋለሁ። ይሄ አመት እንግዲህ እንደባለፈው የምንጨቃጨቅበት፣ የምንባላበት፣ የምንፈነካከትበት፣ የምንገዳደልበት ሳይሆን ሰላማችን በስቶ ጤናችን ፈጣሪ ደግሞ ህይወታችንን ባርኮት ልጅ ያለን ልጃችን ተባርኮ በትምህርቱ አንደኛ ወጥቶ ልጅ የሌለን ልጅ አፍርተን ሚስት የሌለን እኛ ደግሞ ሚስት አግኝተን እንደ ጓደኞቼ አንዳንድ ጓደኞቼ ሚስት የሌላቸው ሚስት ይዘው በቃ የፍቅር ህይወት እንደሚኖሩ ተስፋ አደርጋለሁ። እናቶቻችንም እዚህ ከመጣን በኋላ እህቶቻችን በዓል ላይ ሲመርቁን የነበሩት እንደ ጉራጌነታችን እዚህ የጉራጌ በዓል ላይ በጣም ብዙ እናቶች ሲመርቁን ነበረ፣ ብዙ ነገሮች ሲሉን ነበር። የነሱ ምርቃት ደግሞ መሬት እንደማይወርድ ተስፋ አደርጋለሁና የነሱ ምርቃት ደርሶልን እኛም ፈጣሪያችንን ቀጣይ ዓመት የምናመሰግንበት ነገሮች የሌሉን አንዳንድ ነገሮች በአይምሮአችን ላይ ያለ ግን እኛ ያላሳካን ነገሮች ተሳክተውልን የምናይበት ጊዜ እንደሆነ ተስፋ አደርጋለሁኝ። በተረፈ ያው ስለ ሁሉም ነገር በተወሰነ መልኩ የገለጽኩላችሁ ምናምን ይመስለኛል። በቃ ለዛሬ ያለው ነገር ይሄ ነው። መልካሙ ሁሉ ተመኙልን። ለሩታ መልካም ነገር ተመኙላት። ለአብርሽም መልካም ነገሩን ተመኙለት። ከጀርባ ያላችሁ አንዳንድ ዩቲዩበሮች ነገሮችን የምታሽቃብጡ ሰዎች ደግሞ እረፉ። ተለያይተው ማይለያዩ ሰዎች ናቸው። በመሃላቸው የሚያስተሳስር ልክ እንደ ቼን የሚያስተሳስር ልጅ አለና በቃ ይሄ ነው ልላችሁ የምችለው። አመሰግናለሁ።